ተስፋ ካልቆረጥሽና አንቺ ጎበዝ እስከሆንሽ ድረስ መጀመሪያ የምትኖሪውን ህይወት መጀመሪያ የነበረሽን ነገር ራስሽ ጤና ስላለሽ ነው ተንቀሳቅሰሽ የገነባሽው አይደል? ህይወቱ ያንን ቆንጆ ኑሮ መኖር የምትችይው ስለሰራሽ ጤናሻለሁ። እንደዛ ነው ፍላጎትሽ። በስልክ እንዳወራ ነው ከሆነ እዚህ ተቀምጫለሽ፣ ቤት ከራይልሻለሁ። ጤነኛ ነሽ፣ ሰርተሽ ትኖሪያለሽ። ፊቷ ምናምን ነገር ሊደብራት ይችላል፣ ይደብራታል። እኛ ጋር ብትቀመጥ ችግር የለውም ነበር፣ ግን ያው ቤት ከራይልሽና የምር ይሄ ለሰይድ ጥያቄ ነው ከሰማው ማለት ነው። አንተ እንደዚህ የተጨነከው የተጠበብከው ከገጠር ድረስ ሂደህ አመጣሃት ከዛም ደግሞ እዚህ ማለት የምትቋቋም እሷ ያለችም የፈለገችውን ነገር ታዛሃለች፣ አንተ ታደርጋለህ። እኔ ግራ የገባኝ ልጁን ማመን አቅቶ ነው። በነገራችን ላይ አላህ ፈርቶ ይሁን እንግዲህ አላሁ አለም። አሁን በዚህ እርግጠኛ ነኝ እሷ ያንተ ነው ስትለው እሱ የኔ አይደለም እያላት ነው። የሆነ የምታስፈራራበት ነገር አለን እንጂ ለው ምንድነው የምትፈልጊው? ደግሞ እንደማያወራ ቃለው ያው እሱ ካንተ እንደወለድኩ ነው የሚያውቀው እንጂ ከሌላ ሰው እንደሆነ አያውቅም ሲጀመር። አንቺ በሚያስቸግርሽ ሰዓት ከኔ ጋር ምንም አይነት ግንኙነት እንደሌለሽ አላስረዳሽው? አይ እንደዛማ አስረድቼው ነበር፣ ግን ምንም ሊረዳኝ አላሰበም። እኔ ነግሬው ነበር፣ በጣም ነበር የነገርኩት ላስረዳ። እሷ ምን ያደረገችልኝ ነገር የለ እና ታዲያ ነው ያላስረግዘሽ። እንግዲህ ያስረግዘሽ እሱ ነው ማድረግ ያለበት፣ እሱ ነው። እኔ ምን አገባኝ? እኔ እንትን የለኝ መጥቼ አንቺ ጋር አብሬ ተጋድሜ ላስረግዝሽ የምችለው እናቱ ያታቂኝ አላቅሽ እዛው ራስሽ የትም እየተጋደምሽ የወለድሽው ልጅ ምን እኔ መጥቼ አንቺ ኑሮ እንድኖርልሽ ፈልገሽ ነው እንዴ? በነገራችን ላይ በጣም ነው እያሽቃበጠላት ያለው ሰይድ ማለት ነው። በጣም ባለፈው ውጭ ሀገር እሰድሻለሁ መሄድ ከፈለግሽ በምፈልጊው ቦታ ምናምን ውጭ ሀገር እልክሻለሁ ምናምን እያለ ነበርና አሁን ደግሞ በቃ ታውቃላችሁ ቤት ሀዋን ቢብላለች መሰለኝና። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ የሳብሻ ቤተሰቦች እንዴት ናችሁልኝ? በያላችሁበት ያላ ሰላም እዝነት ረድኤት አይለያችሁ እያልኩኝ እንግዲህ ዛሬ በአዲስ ቪዲዮ መጥቻለሁ ማለት ነው። ያው እንግዲህ አልጠፋም እያልኩ እየጠፋሁ ነው። ያው ታውቃላችሁ አንዳንድ ነገሮች ያለ መገጣጠም ናቸው ማለት ነው። ኢንሻአላህ ላይክ ሼር ሰብስክራይብ አድርጉ። ለምታበረታቱኝ ሰብስክራይብ ለምታደርጉ በጣም ማመሰግነው። እኔ ነኝ እየጠፋሁ ያለሁት። ኢንሻአላህ ደግሞ አልጠፋም እላለሁ ማለት ነው። ያው በመሀል አንዳንድ ነገሮች ያጋጥማሉ። ለዛ ነው እንግዲህ ሱመያ እንግዲህ እንደምታዋት እንግዲህ ዛሬ አዲስ ቪዲዮ ለቀልኝ ማለት ነው። ሰይድም ለቋል፣ ሁለታ ሱመያም ለቃለች። ያው እንግዲህ እኔ አልተመቻቸልኝም እና አልሰራሁም። አልሙሂም ሰይድ ልጅቷን በጣም እየተንከባከበ ነው። አላቅም ለእኔ ብቻ ነው የታየ ለእናንተ ምንድነው አላቅም። በጣም እየተንከባከበ ነው። ባለፈው ውጭ ሀገር እልክሻለሁ ብሏት ነበረ። አሁን ደግሞ ወደ እንትን እልክሻለሁ እዚህ ሀገር ማለት ቤት እከራይልሻለሁ፣ የሚፈልጊውን ነገር አሟላልሻለሁ ምናምን ከሀብትን መነሳት ትችያለሽ ምናምን እያለ ነው። ያው እንግዲህ ሀዋም ጋር እንዳያስቀምጣት ያው ቤት ወስዷት ነበር መሰለኝ። እንደምታያት ሀዋ ትንሽ ጸባዋ ምናምን ብሎ አለ ማለት ነው። ስለዚህ ከሱመያ ከሀዋ ጋር ስላልተስማሙለት ይችኛይቱ የብቻዋ ቤት ተከራይቶ ማስቀመጥ ግድ ሆኖታል ማለት ነው። ግን እንደዚህ የሚንከባከባል ለምንድን ነው ማለት ኦኬ ማለት ይሄ ጥላቻ ሳይሆን ግን በጣም የሱ ደግሞ የሆነ ልክ አጣ፣ ገደብ አጣ ማለት ነው። እዚህ ጋ ስለ ትዳሩ ነው እዚህ ጋ መጠየቅ ያለበት። ሱመያ እንዳለችው ከሆነ እኔ ምንም አላረግላትም ማለት እውነቷን ነው። በእርግጥ ሱመያ ምን ታደርግላታለች? ግን ለምንድን ነው እውነቱ መናገር ያልፈለገችው? አንድ እኔ ጥያቄ ስለ ልጁ ለምን እውነቱ መናገር ያኔ ኸላስ የተበላሸ ጥብቁ ተበላሽቷል። መነጋገር ያለባቸውም ነገር በቃ አብቅቶለታል። ያበቃ ጉዳይ ስለሆነ ለምንድን ነው ሱመያ እውነቱን መናገር የፈራችሁ? ለምንድን ነው እውነቱን የማትናገረው? ማለት እቺ ሁለተኛ እቺ ልጅ አላት ማለት ነው፣ የሰይድ ልጅ አላት
ማለት ሱመያ ራሱ እያለች ያለችው ለምን እውነቱን አትናገርም ነው እያለች ያለችው ማለት ነው። እነሱ ግን እያደባበሱ ነው ያለውት። ሰኢድ ማለቅም እሷን በጣም ትሪት እያረጋት ነው አንደኛ። ሁለተኛ ደግሞ እሱ መጀመሪያ የሚያዳት አንቺ ትዳሬን መመለስ የምትችይ ሰውነሽ ምናምን ብሏት ልጁን እዛ ነው ጥዬ የመጣሁት አለ። እሺ ጠይብ እንደዛ ከሆነ ለምንድን ነው እሱ ወደ ጉዳዩ የማይገባ? ወደ ራሱ ጉዳይ ለምንድን ነው የማይገባ? በቃ ይሄ እኔ እንደዚህ ስለሆነ ነው የማልፈልገው እንደዚህ ነው ብላ ለምን አትናገርም ማለት ነው? ለምን እሱስ ደግሞ እውነቱን አይናገርም? በቃ ይሄ እኮ ያለ ነገር ነው ማለት ነው። በቃ እንደዚህ ነው ብሎ ላሽ ማለት ይችላል ማለት ነው። እና ማገዝ ባለበት ሰዓት ቢያግዝም ግን እሱ ስለ ትዳሩ እስከሆነ ድረስ እዚህ ጋር ያለው ለምን ልጅቷ አትናገርም? የማን ልጅ እንደሆነ ለምን አትናገርም? እኔ ግራ የገባኝ ይሄ ነው ማለት ነው። ለምን ዝም ማለት አስፈለገ? ልጅቱ እውነት ከሆነ ለምን በቃ ያንተ ልጅ አይደለም ትዳርህን ደግሞ የኔ ትዳር ተበላሽና ያንተ ትዳር መበላሸት የለበትም እውነት ተደፍሬ ነው ካለች እውነት ተደፍራ ከሆነ ሰኢድ ካወቀው ሚስጥሩን ለምን ሚስጥሩ ሚዲያ ላይ ማውጣት ማለት አውቋል። እንግዲህ ባልዩ አሁን ልጁን እንግዲህ እሱ ጋር አስቀርቷል። ልጁን እሱ ጋር ካስቀረ እውነቱ በቃ አውቋል፣ የእሱ ልጅ እንዳልሆነ አውቋል ማለት ነው ይሄ ሰውዬ። ስለዚህ እሷ መናገር ያቃታት የከሌ ብቻ በቃ አባቱን ብቻ ነው መናገር ያቃታት። ስለዚህ ምንም አያደርገውም እርግጠኛ ነኝ ይሄ ልጁ ወስዶ ወይ ለአባቱ ነው የሚሰጠው። ምንም እንትን የሚያደርገው ነገር የለም። ስለዚህ ለምን አትናገርም? ማለት እዚህ አሁን ሰኢድ ጋር አሸሸ ገዳሚ ከምትል ወይም ደግሞ ምናምን ሌላ ነገር ከምታወራ በቃ ያለው ነገር ይሄ ነው ብላ ተናግራ ማለት ነው። ተናግራ በቃ ያለቀው ጉዳይ ያበቃል ማለት ነው። ለምን ዝም ማለት አስፈለገን? ግራ ገብቶኛል ማለት ነው። አንዴ ብቻ ልጅ ምን ብጅ ለምን በጣም ስትፈለግ እንደነበረ ያውቃል። የመን ድረስ ሂዶ ፈልጓታል። እና ስለዚህ እውነቱን ተናገሪ በቃ ሀላስ ብሎ የልጁን አባት መናገር አለባቸው። ለሰው እያሰበ የራሱን ትዳር ያበላሻል ሰኢድስ ቢሆን ማለት ነው። ለምን እውነቱን አይናገርም? በቃ አለቀ። መሳሳት ያለ ነው አይደለ? በቃ ተሳሳታቸው። እሺ በቃ ይሁን። ተሳሳት ደግሞ በቃ እውነቱን መናገር ነው። ሁለተኛ ደግሞ በትዳር ላይ ነበር የኔ ኩክርም የሚለኝ በትዳር ላይ ተሆነ እንዴት ነው የሚሳሳተው? በዛ ላይ ደግሞ ከባሏ ይልቅ እንዴት ሰኢድ ቀረባት? ማለት ከባሏ ከራሷ ከሁሉ ነገሯ አጠገቧ እያለ ከባሏ ይልቅ እንዴት ሰኢድ ቀረባት? ይሄ ነገር እኮ ግራ ጋባ። በዛ ላይ ልጁም ሲወለድ በሰኢድ ስም ለምን? ማን ነው የሚቀርበው? ባል ነው ወይስ ጓደኛ ነው የሚቀርበው? ግራ የሚያገባ እኮ ነገር ነው። አልሙሂም ለእኔ ምንም አልተዋጠልኝም። አሁን የሌላ ልጅ ነው የሚለው ነገር እንግዲህ እስኪ ደግሞ በአዲስ ቪዲዮ እንመጣለን። በያላችሁበት ሰላማችሁ ብዝት ይበልልኝ። አሁንም ላይክ ሸር አድርጉ።